መተሽ በይቅርታ ለማከም ትሞክሪያለሽ? ትንሽ እንኳን አታፍሪ? ትንሽ እውነትን ነው ልጅ የበደልኩን በደል ይቅርታ እንኳን አይከሰውም። አሁን ከህይወት ወጣለሁ። ዳግመኛ ህይወት ውስጥ አታይም። መልካም ነገር ለታምነሽ ተነሽ የምትሄጂው እባክሽን እማዬ። ቆይ ተሸነፍሽ? ቤዛ ማንም አላሸነፈኝም። የራሴ ስራ ነው ያሸነፈኝ። አሁን ለሰራው ስራ ፈጣሪ ይቅር ይበለኝ። አይሆንም አትሄጂ። ቤዛ ካሌብ ነው ልጅን ባይኔ ስላሳየኝ አመሰግናለሁ። ባችሁት ዘመን አብቅቷል። ማገኘ አሁን ነው ሰላም ያገኘሁት። ሁልጊዜም ሰላም ታገኛለህ። አልቀረው ሲጀመር አንቺ ምን አገባሽ? የፈለግኩትን ነገር በአይኔ ማየት መታለኝ። እሺ ማስላሽ አንቺ መንገዴን የምትዘጊው። እኔማ የዚህ ቤት ባለቤት የሆነ ይለሽ ቢሆንስ አሁንም ቢሆን እንኳን አደረሱበትም። እሺ ከባሽ ነገር ተሽጣልሽ ነው ምንድን ነው ልጅ ከዛች ከአዜብ ከምትባል ሴትዮ የገዛሽኝ ሰው ነኝ። የኔ ልጅ አትበይኝ አይደለሽ። አንቺ መጥፎ ሴት ነሽ። ህይወቴን በገንዘብ ገዝተሽ በእጅሽ ያስገባሽኝ መጥፎ እርኩስ ሴት ነሽ። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበል። የደሊላን ድራማ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ ጋበዝኳችሁ። አዳዲስ ወደዚህ ቤት የመጣችሁ እንኳን ደህና መጣችሁ፣ ነባሮችም እንኳን ደህና ቆያችሁኝ። እንደተለመደው አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። እንግዲህ የትናንትናውን ትንሽ ላስታውሳችሁ። ደሊላ የካሌብን ማንነት የሚገልጽ ወረቀት ለካሌብ እንደሰጠች ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ካሌብ ያንን ወረቀት ሲያይ የተገዛ ልጅ እንደሆነ ካየ በኋላም በፍጹም እኔ ይህንን አላምንም፣ ወይዘሮ አልማዝ እናቴ ናት ብሎ ሲናገርም ደሊላ ወይዘሮ አልማዝ መውለድ እንደማትችልና መሃንም እንደሆነች ወረቀቱ ላይ ይናገራል። በደንብ ልብ ብለህ ወረቀቱን አንብብ። ይሄ ነበር እስከ ዛሬ ድረስ እየጠነሰሱብህ እየኖርክ የነበረው። ስለዚህ አሁን አይኖችን ግለጥ እያለችው እንግዲህ እሱም እኔ ይህንን በፍጹም አላምንም በማለት እንግዲህ ራሱን እንደሳተ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ካሌብ እየሮጠ ወደ ወይዘሮ አልማዝ ጋር ይሄዳል። እሱም ይህንን ወረቀት ይዞ ከሄደ በኋላ ይሄ ወረቀት ምንድን ነው ብሎ ሲልም ምን ሆነሃል ልጄ? ምንድን ነው እሱ? እቺ የምትጠነስሰውን ሴራ ይዘህ መተህ ነው ወይስ ምንድን ነው ብላ ስትልም ወረቀቱን ያሳያታል። ወረቀቱ እንግዲህ የተዋወሉበት ካሌብ የተገዛበትና ወይዘሮ አልማዝ ደግሞ መሀን እንደሆነችና መውለድ እንደማትችል የሚገልጽ ወረቀት ነበር። ሆኖም እንግዲህ ያንን ምንድን ነው እሷም እጅግ በጣም ትደነግጣለች። ሆኖም እንግዲህ ወይዘሮ አልማዝም እባክህ ልጄ ይቅርታ አድርግልኝ፣ አዎ አጥፍቻለሁ፣ ይቅርታ አድርግልኝ፣ ይህ ሁሉ ጊዜ እውነትን ደብቄ ስለተቀመጥኩኝ ብላ ስትለው እሱም አንቺ እጅግ በጣም መርዝ መጥፎ ሴት ነሽ፣ ስለዚህ ምንም አይነት ይቅርታ ለአንቺ አይገባሽም። እንዴት ህይወቴ ሙሉ ውሸት ታደርጊያለሽ? እስከ ዛሬ ድረስ እናት ነኝ እያልሽ ግን ደግሞ እንደ እቃ የገዛሽኝ ከወይዘሮ አዜብ ላይ ተስማምተሽ የገዛሽኝ ነው በማለት ካሌብ እንግዲህ ወይዘሮ አልማዝ ላይ እጅግ በጣም ይጮውባታል። አሁን ከዚህ ቤት ቀጥ ብለሽ እንድትወጪ ነው የምፈልገው፣ ጭራሽኑ በህይወቴ ዘመን ሁሉ በውሸት ከበሽ አሳደግሽኝ በማለት ይናገራታል። እንግዲህ እዚህ ጋር ወይዘሮ አልማዝ ልጅ መውለድ ስለማትችል ግዴታ በገንዘብ ገዛች እንጂ ሆኖም እንግዲህ ከማደጎ ቤት ወስዶ አብዛኛዎቹ ተንከባክበው አሳድገው ጥሩ ጥሩ ደረጃ አድርሷቸው መጨረሻ ላይ እንደዚህ የሚክዷቸው አሉ። ሆኖም እንግዲህ ደግሞ መጨረሻ ላይ በጣም ተንከባክበው የሚያኖራቸውም አሉ። እንግዲህ እዚህ ጋር የአልማዝ ጥፋት ምንድን ነው? ካሌብን እንግዲህ በገንዘብ ከገዛች በኋላ ካደገም በኋላ ወላጅ እናት እሷ እንደሆነች ነው እየነገረችው ያሳደገችው። እንግዲህ እዚህ ጋር ካደገ በኋላ እንኳን ዳርዳር ብላ ምንም አይነት ነገር ስላልነገረችው እና በገንዘብ ስለገዛችው እንግዲህ እጅግ በጣም ተናዷል። እንግዲህ ወይዘሮ አልማዝም ወደ
ወደ ውስጥ ትገባና እውነቱን ነው፣ እኔ እጅግ መጥፎ እናትና መጥፎ ሴት ነኝ፣ እንደዚህ ማድረግ አልነበረብኝም፣ ህይወቱን በሙሉ በውሸት ነው የጨረሰው በማለት መጸጸት ትጀምራለች። ሆኖም እንግዲህ ወይዘሮ አልማዝ ብቻዋን እየተጸጸተች እያለ እንደተለመደችው ወጥዋጣዋ ቤዛ ከች ትላለች። ሆኖም ቤዛ እንዴት እማዬ እንዴት እንሸነፋለን? እውነት ተሸንፈናል ወይ ብላ ስትልም አሁንም አንቺ ስለመሸነፍ ታወሪያለሽ ወይ? ምንም ነገር ህሌናሽ አይጸጽትሽም ወይ ብላ ስትላትም ሌላ መላህ መፍጠር አለብን፣ እቺን ከፍ ያዘጋጀችውን ሴራማ ማሸነፍ አለብን። ሆኖም ለጊዜ ነው እንጂ ደሊላን ያመናት በፍጹም አያምናትም። ስለዚህ ያለውን ነገር እኛ መናገርና ማስተካከል አለብን፣ የሆነ ዘዴ መፍጠር አለብን ብላ ትላታለች። ወይዘሮ አልማዝም እጅግ በጣም ተጨንቋ እባክሽን ውጭልኝ፣ እስቲ እኔ ራሴ ህሊናዬ እየወቀሰኝ ነው፣ አሁን እኔ ከዚህ ቤት መውጣት አለብኝ፣ አንቺ የምትፈልጊው ካሌብን አይደል? አንቺ ተፋለጪ፣ እኔ ከዚህ ሄዳለሁ እያለች እንግዲህ እሷ እጅግ በጣም ጸጽቷት ታለቅሳለች። ሆኖም እንግዲህ ቤዛ አሁንም ምን አይነት መላ ፈጥረን ከዚህ ቤት እንደማንወጣ እንዳንሸነፍ በማለት ወደ ሀሳቧ ትገባለች። ሆኖም ወይዘሮ አልማዝ በፍጹም አይሆንም ብላ ትላለች። ደሊላም እንግዲህ ካሌብን እያባበለች ትገኛለች። ካሌብንም እንግዲህ አይዞ ይህ ነው ህይወትህ፣ ግን ደግሞ ይስተካከላል እያለች እንግዲህ እያጽናናችው፣ እንዴት የሁሉ አመት በውሸት እኖራለሁ? እናቴስ ማናት? አባቴስ ማን ነው? ቤተሰቦችስ ማን ናቸው? እስከ ዛሬ ድረስ እኔ የእሷ ነኝ ብዬ ተቀምጫለሁ። እናቴስ ምን አይነት ትሆን ብሎ ይላል። ሆኖም እንግዲህ ደሊላ አይዞክ፣ እናገኛቸዋለን፣ ቤተሰብህንም ታገኛቸዋለህ፣ አንተ ወደ ራስህ ተመለስ፣ ተረጋጋ ብላ ትለዋለች። እሱንም እንግዲህ እያባበለችው እንዲረጋጋ እያደረገችው ነበር። ሆኖም እንግዲህ ወይዘሮ አልማዝ ምንድን ነው ይሄ ነገር እንዴት እየሆነና እንዴት እየተካሄደ ነው እያለች እንግዲህ ብቻዋን እያለቀሰችና እየተጸጸተች ነበር። ሆኖም እንግዲህ እውነት መውጣት ስላለባት አሁን ሙሉ መረጃውን ካሌብ ማን ነው፣ የካሌብስ እናት ምንድናት የሚለውን የሚገልጽ ፎቶና ስልክ ቁጥርና አድራሻ ከወይዘሮ አዜብ ጋራ የተዋዋሉትን ትሰጣታለች። ሆኖም እንግዲህ ለደሊላ ታመጣና ደሊላን ይሄው የሱ እናቱና እህቱ ፎቶና አድራሻቸው ነው። እኔ አሁን ለካሌብ ይሄንን ቀጥታ ብሰጠው አይቀበለኝም፣ ግን ደግሞ አደራ ለአንቺ ሰጥሻለሁ፣ ከዛን እኔም ሄዳለሁ፣ አደራሽን ትወጫለሽ፣ ካሌብን ትወጂዋለሽ አውቃለሁ። ስለዚህ አሁን ይህን ፎቶ አንቺ ራስሽ ትሰጪዋለሽ ብላ ትላታለች። እሷም እንደዛ በምትላት ሰዓት እሷም ደስ ይላትና እሺ በቃ እሰጠዋለሁ፣ ቃል እገባልሻለሁ፣ እናቱንም አገናኘዋለሁ፣ ካሌብም ምንም አይሆንም ብላ ትላለች። እሷም መጥፎ ሴት እንደሆነችና ክፉ ሴት እንደሆነች ትነግራታለች። ደሊላም እንግዲህ እንዳትጸጸት፣ ሆኖም እንግዲህ አሁን ላይ እቅዳቸውና አላማቸው እንደፈረሰ በውሸት እያኖሩት የነበረው ነገር ሁሉ እንደፈረሰ እየነገረቻት፣ ሆኖም እንግዲህ ደሊላም ፎቶውን ትቀበላታለች። እንግዲህ ፎቶንና አድራሻዋን ከተቀበለች በኋላ ካሌብ ጋር ትሄድና እናትንና እህትን ማግኘት ትፈልጋለህ ወይ ብላ ትለዋለች። እሱም እንዴት ሆኖ ነው? በህልምሽ ነው ወይ የምታወሪው? እንዴትስ እንደዚህ ሊሆን ይችላል ብሎ ሲላትም አይ ወይዘሮ አልማዝ ከዚህ ቤት ከመውጣቷ በፊት ፎቶንና አድራሻውን ሰጥታኛለች፣ አንተ ዝግጁ ከሆንክ የምታገኛቸው ከሆነ ብላ ትለዋለች። እሱም እስከ ዛሬ ድረስ በብዙ ውሸት ኖር ያለው፣ እንደዛ ከሆነ ችግር የለውም፣ እኔ እነሱን ማግኘት እፈልጋለሁ ብሎ ይላታል። ሆኖም እንግዲህ ደሊላ አይዞ ሁሉም ነገር ያልፋል፣ እኔ ከጎን ነኝ እያለች እንግዲህ እያጽናናችው እሺ በማለትም ስልክ ቁጥሩን ትወስዳለች። ስልክ ቁጥሩንም ከወሰደች በኋላ እንግዲህ ለመደወል ታስባለች። ሆኖም እንግዲህ ወይዘሮ አልማዝ በጸጸት እየተሰቃየች ትገኛለች። ደሊላ
ቤዛ ደግሞ እንግዲህ ሌላ ሀሳብም ለማመንጨት ብታስብም ወይዘሮ አልማዝ በቃ እኔ ከዚህ ቤት መሄድ አለብኝ ብላ ወደ ካሌብ ጋር ትመጣለች። ካሌብ እባክህን ይቅርታ አድርግልኝ ብላ ትለዋለች። አንቺ ይህ ሁሉ አመት በውሸት ውስጥ አጥረሽ አሳድገሽኛል። አሁን ደግሞ እውነት የተሰበረውን ልቤን በይቅርታ ልትጠግኙ ነው ወይ የመጣሽው? አንቺ በቃ እናቴ አይደለሽም፣ ዞር በይልኝ። እኔ በፍጹም ላይሽ አልፈልግም። አንቺ ሴትዮ እንዴትስ ይሄ ሁሉ ነገር ደብቀሽኝ ታኖርኛለሽ? ከኔ ምን ጎሎሽ ነው? ምን የጠፋሽ ነገር አለ? ለምንስ ነው ያልነገርሽኝ? በይ አሁን ከዚህ ሂጂልኝ፣ ከዚህ ውጭልኝ ብሎ ይላታል። ሆኖም እንግዲህ ከዚህ ሂጂልኝ ውጭልኝ ሲላት እባክህ ካሌብ ልሄድ ነው፣ እኔም ይቅርታ አድርግልኝ፣ አዎ አጥፍቻለሁ፣ ግን ይቅርታህን እፈልጋለሁ እባክህን ብላ ስትለምነው እሱም በፍጹም ይቅርታ ሊያደርግላት አልቻለም። እንግዲህ ሁለት ሰዎች ሆነው በዜና ቀርበውልን ይገኛሉ። ሆኖም እንግዲህ እሱም ይቅርታ አላደርግላትም ብሎ ቢለንም ወደ ሽምግልናም አምጥተነው ነበር። ሆኖም አቶ ካሌብ አሁን ላይ ልቤ ተሰብሯል። ልቤ የተሰበረው መሬት ላይ ስለወደቀ በፍጹም ከመሬት ተነስቶ ወደ አንጀቴ ውስጥ ገብቶ እስኪጠገን ድረስ ሆኖም ሊሆንም ላይሆንም ይችላል። አሁን አንቺ ሴትዮ ዞርና ዞር በይልኝ ብሎ ሲልም አረባክ እተዋት፣ እንዴት ትጥላታለ? አሁን መታረቅ አለባችሁ። ሰው ሆኖ የማይሳሳት ብረት ሆኖ የማይዝግ የለም ብለንም ብንለው አካኪ ዘራፍ፣ አሁንማ በፍጹም አይሆንም። መጀመሪያ ወደ ቀልቤና ወደ ቀላለቤ መመለስ አለብኝ ብሎ ይላቸዋል። ሆኖም እንግዲህ ወይዘሮ አልማዝን አትወጪልኝም ወይ በማለትም በዛ በከፍ ባለው ድምፅ ጩኸቱን ይለቀዋል። ሆኖም እንግዲህ ጩኸቱን የሰማችው ወይዘሮ አልማዝ በመደነባበርና በማደነባበር ትገለላለች። ሆኖም እንግዲህ እሷም ከዛ ከተነሳች በኋላ ለመሄድ ታስባለች። ሆኖም እኔ አልማዝ እጅግ መርዘኛና መጥፎ ሰው ነኝ፣ የልጄን ሕይወት ሰረኩት በማለት እንግዲህ ትጸጸታለች። ትን ብሎኝ ነው ያቋረጥኩት። እሺ ትን ሲለኝ እኔ በቀስታ ነው ምሸኘው። እና እንግዲህ ወይዘሮ አልማዝ ልብሷን ታዘጋጃለች። እሷም እንግዲህ ለመሄድ ስትልም ለደሊላ እባክሽን ካሌብን አደራሽን፣ ካሌብን ለአንቺ በመስጠቴ እድለኛ ነኝ፣ ካሌብን ተንከባከቢልኝ ስትል ዜናዋን ታቀርባለች። በመጀመሪያ ያ ሁሉ ነገር ካሌብ ላይ ስታደርግ አፍቱን ለመጠቅለል ጎንበስ ቀና ስትል ምንም ያልተሰማት ወይዘሮ አልማዝ ዛሬ ላይ በጸጸት እንግዲህ ያጠፋችው ነገር ሁሉ እየወቀሳት ትገኛለች። ሆኖም እንግዲህ ሻንጣ ደግሞ የላትም መሰለኝ፣ በእጅ ቦርሳ ልብሷን አዘጋጅታለች። ሆኖም ሻንጣው እዛው በዛው ስለሆነ ያው እንግዲህ የድራማ ነገር ሲሆን ከካሜራ ጀርባ ብዙ ነጋገሮች ስላሉ፣ ሆኖም እንግዲህ በዚህ አይነት መልክ ወይዘሮ አልማዝ ቦርሳዋን ይዛ ስትወጣ ቤዛም እማዬ እባክሽን የኔ እናት፣ የኔ ሸበላ፣ የኔ ሽንብልብል እባክሽን ጥለሽኝ አትጂ፣ እንዴት እንሸነፋለን እያለ ትገኛለች። ሆኖም ወይዘሮ አልማዝ በጉልበት ሳይሆን የተሸነፈችው ህሌናዋ እንዳሸነፋት በዜና በዘነዘና ታስረዳታለች። ሆኖም እንግዲህ ብታስረዳትም ወይዘሮ ቤዛ እንዴት ለዚች ለጥቁር አስሙር ትተሽኝ ትሄጃለሽ? እንዴትስ አምነሽ እኔ ልጅሽን ትተሽ ትሄጃለሽ? እያለች ትገኛለች። እንግዲህ አማችና ልጅም የትኛው እንደሆነች ግራ ገብቶናል ስንል እኛም ዜናችንን እንግዲህ እያቀረብን እንገኛለን። ወይዘሮ አልማዝ እንግዲህ በመጨረሻ ላይ እያለቀሰችና እየተሰቀሰቀች አሁን ከዚህ መሄድ አለብኝ በማለትም እንግዲህ ጉዟዋንና ጓዟን ጠቅልሏ በትንሽዬ ቦርሳ ከቤት ወጥታ ትሄዳለች። ህሌናዋ እንዳሸነፋት ነግሯት የሄደችው ቤዛ ሆኖም እንግዲህ ደሊላ ወደ መኝታ ክላሷ ትሄድና በተሰጣት አድራሻ ለካሌብ እናት ትደውላለች። እሷም የካሌብ እናት ሃሎ ሲሉ ጥሪው እጅግ በጣም ደስ የሚል ነበር። ሆኖም እንግዲህ አቤት ጽጌረዳ ኖት ወይ ብላ ትላለች።
አዎ ልጄ ምን ፈልገሽ ነው በማለትም እንግዲህ ይመልሳሉ። እንግዲህ የትትና አመላለሳቸው በጣም እጅግ ደስ የሚል ነበር። ሆኖም እንግዲህ እሷም እንደዛ በምትልበት ሰዓት ከመለሱላትም በኋላ እሺ የጠፋበትን ካሌብ ልጆትን ይፈልጋሉ ወይ የካሌብን አድራሻ ልሰጦት ነው በማለት ትናገራለች። በህልሜ ነው ወይስ እውነትሽን ነው ልጄ ብለው ሲሏትም አዎ ማዘር በህልሞት አይደለም እውነቶትን ነው የካሌብ የጠፋውን ልጆትን ላገናኙት ፈልጌ ነው ብለው ትላቸዋለች። ልጄ ካሌብ በህይወት አለ አልሞተም ብላ ስትልም አዎ አልሞተም በህይወት አለ፣ ስለዚህ ማግኘት የሚፈልጉ ከሆነ ብላ ስትልም አረ ልጄን በደንብ ማግኘት እፈልጋለሁ፣ ምን ነክቶሻል ልጄ ብለው ይሏታል። ሆኖም እንግዲህ እንደዛ በሚሏትም ሰዓት እሺ በቃ ልጄ አንቺ ምንም ነገር እንዳትጨነቂ እኔ አገኘዋለሁ፣ ብቻ አድራሻውን ላኪልኝ፣ እውነት በህይወት ካለ እኔ መጥቼ አየዋለሁ በማለት ይናገራሉ። እሷም እንግዲህ እንደዛ በሚሏት ሰዓት አዎ ልጆት በህይወት አለ በማለትም ለማገናኘት ታስባለች። ሆኖም እንግዲህ ለማገናኘት ያሰበችውን ካሌብም እንግዲህ ፈቃደኛ ስለነበረ በስልኩ እንግዲህ አድራሻውን ትጽፍለታለች። ሆኖም እንግዲህ ወይዘሮ ቤዛም አንቺ አሁን ያሸነፍ መስሎች ነው እንጂ ትሸነፊያለሽ ብላ ትላታለች። ሆኖም እንግዲህ የካሌብ ወላጅ እናት እንደምትመጣ ትነግራታለች። ሆኖም እንግዲህ ወይዘሮ ቤዛም ዜናውን በዘነዘና ስታቀርብ እንዴት ይሄ ነገር ሊሆን ይችላል? በፍጹም መሆን የለበትም። እንዴትስ ነው ይሄ ነገር ሊፈጠር የሚችለው? በፍጹም በማለትም እንግዲህ ካሌብ ህልም እየመሰለው ወላጅ እናቱን እየጠበቀ ያለውን እሷ በፍጹም እንደማይሆን ትናገራለች። ሆኖም እንግዲህ ደሊላም አሁን እናት ትመጣለች ብላ ትለዋለች። ሆኖም ዘንጠውና ተዘናንጠው ሳሎን ላይ ቁጭ ብለው ይጠብቃሉ። በዛችው አጋጣሚ ወይዘሮ ጽጌረዳ ከች ይላሉ። ወይዘሮ ጽጌረዳ ወይ መብራቱ ሳልሰካው ነው እንደ ይልኩት ሹሃደ ወይዘሮ ጽጌረዳም ከች ይላሉ። እንግዲህ ወይዘሮ ጽጌረዳም ከች ካሉ በኋላ የተፈጠረው ነገር ልጄ ካሌብ በማለትም እንግዲህ ይስሙታል። እንግዲህ እንደጠፋበትም ብዙም አላስመሰሉም። ልጄ ካሌብ ይቅርታ አድርግልኝ ህይወትህ በውሸት ስላለቀ ይቅርታ ልጄ ብላ እንግዲህ ሰፍ ስትል አይ አንቺ ምንም ያጠፋሽው ነገር የለም፣ ያጠፋችው ወይዘሮ አልማዝ ናት፣ አንቺ ምንም ያጠፋሽ ነገር የለም እናቴ በማለትም እንግዲህ ወይዘሮ ቤዛ ደግሞ በማገላመጥ ሰላምታዋን ታቀናለች። ለምንድን ነው እቺ ልጅስ የምታገላምጠን? ማናት? ምንክናት? በማለት እንግዲህ የካሌብ እህት ትጠይቀዋለች። በምትጠይቅም ሰዓት እንግዲህ ካሌብ የሚመልሰው ምላሽ ሲጠፋበት ወይዘሮ ደሊላ የመጀመሪያ ሚስቱ ናት ከማለት የካሌብ ሚስት ናት በማለት ዜናዋን ታቀርባለች። የካሌብ ሚስት ናት ብላ ስትልም ካሌብም የመጀመሪያ ሚስቴ ናት፣ አሁን ላይ ምንም አይነት ነገር በእኔ ውስጥ የላትም ይላል። የመጀመሪያ ሆነ የመጨረሻ ያው ሚስት ናት ብለን እናስብና እንወስዳለን። ወይዘሮ ደሊላ ደግሞ ውሽማ የሚባለው ነገር ይመስለኛል እሷ የእሷ ስም መሆን ያለበት እንግዲህ እሷ ናት እንጂ ሚስት ወይዘሮ ቤዛ ሚስት አትመስልምና። ሆኖም እንግዲህ በዚሁ አይነት መልኩ ሻይ ልንጠጣ እያሰብን ነው እያሉ እንግዲህ ሻዩን ለመጠጣት ሽርጉድ እያሉ እያለ ጽጌረዳ በመጣችም ሰዓት እጅግ ይደነባበሩና እንግዲህ የካሌብ እህትም ገና እንደመጣች ምላሰኛ ነበረች። ልክ የጠፋባቸውን ልጅ እንዳገኛ ሰው እንኳን እንደ ኢትዮጵያዊ አልሆኑም ነበር። አይን አውጣና ቀና ቀና ያለች ነበረች። እቺ ሴትዮ ለምን አገላመጠችን እያለች እንግዲህ ምን አይነት መጥፎ ሴት ናት በማለትም ዜናዋን በዘነዘና ማቅረብ ትጀምራለች። ሆኖም እንግዲህ ወይዘሮ ደሊላም አይ
የእሱ ቀድሞ ሚስት ስለሆነች ነው እያለችም እንግዲህ ሆኖም እንግዲህ ወይዘሮ ቤዛም በዛው በመቀጠል እንግዲህ እሷም ይሄንን ነገር በማድረግ እንዴትስ ይሄ ነገር ሊከሰት ይችላል? ሆኖም እንግዲህ አሁን ነገሮችን ሁሉ ማስተካከል አለብን በማለትም ቤዛን እንግዲህ በር ላይ ትጠብቃትና አንቺ አይጥ ቅድም ለምንድን ነው ያገላመጥሽኝ ብላ ትላታለች። እሷም ምን አገባሽ? እኔ እኮ ኢትዮጵያ ውስጥ ግን እንዲህ ግራ ገባኝ እኮ እኔ። አይ ጥሩ ነው እንግዳ ሲመጣ እንደዚህ በዱላ ነው የምንቀበለው እንዲህ። ወይኔ እንግድነት መሄድ ፈራው። ወይኔ ጉዴ። አሁን ስኳር ጨምረናል። እኔ እንግዲህ ማባቀስ ጀመሩ ገና እንግዳዋ እንደመጣች። እንግዲህ የካሌብ እኔ እህቱ እያለው በህይወቱ ላይ ካሌብ ላይ አካኪ ዘራፍ ምንም ነገር ማድረግ አትችይም። ስለዚህ አሁን አርፈሽ መቀመጥ አለብሽ ብላ እንግዲህ እሷም በቤቴ መተሽ ምንም አታደርጊኝም በማለት እንግዲህ ይባባቃቀሳሉ። ከዛም በኋላ እንግዲህ የካሌብ እህት ባለጡንቻ ናት። ቁመቷ መለሎ ነው፣ ቦርጭም የላትም። ከዛን እንግዲህ ቦርጭም ስለሌላት ቁመቷ መለሎ ስለሆነ በአንድ ካልቾ አበበ ደባልቄ ታደርጋታለች። እሷም እንግዲህ በአንድ ካልቾ ስትመታት እሷም ሄዷ እዛ ማዶ ትወድቃለች። እንግዲህ እነ ካሌብም ደንግጠው እየሮጡ ይወጣሉ። እንግዲህ ገና ከመምጣቷ እህትየው ማኮላሸት ጀምራለች ማለት ነው። እንግዲህ አሁን ቤዛ አልሸነፍ ባይዋ እንዴት ትሆን ይሆን? አይ ቤዛ ራሱ የኔ ወይዘሮ አልማዝ ልጅ ናት እንዳንል ወይዘሮ አልማዝ መውለድ አይትችልም ይሉናል። ወይም ደግሞ መውለድ ችላ ወረቀት አሰርታ ነው ሊሉን ይሆን? እንግዲህ አይ ዛሬ መጣችዋ ደግሞ አውቃታለሁ፣ ልጆቹንም አውቃቸዋለሁ። እና አሁን ምንድን ነው ማድረግ ያለብን ነው ሀሳቡ። ምንድን ነው ማድረግ ያለብን? አሁን ምን ማድረግ አለብን? ለማንኛውም ጽጌረዳ እንኳን ደህና መጣሽ ብለናል፣ ተቀብለንሻል። የካሌብን እህት ደግሞ ስም አልነገራችሁንም። ለምንድን ነው ያልነገራችሁን? ደስ የሚለው ስሙ ገና ይሁን ሁሉ ሰው ስም ከምንይዝ ጥሩ አድርጋችኋል። ኧረ ጥሩ ነው እንዴ! ምን አጨናነቀን? የካሌብን ይዘን የደሊላን ይዘን የስንት ሰው ይዘን እንችላለን። ስለዚህ የካሌብ እህት እያልን ነው የምንጠራት ከዚህም በኋላ። ጽጌረዳ እንኳን አሪፍ ነው። ጽጌረዳ በተራ ንግግር የሚሰበር ማንነት የለኝም። እኔን ለመጣል ስትሞክሩ ራሳችሁን እንዳታጡ። እኔ ራሴን እንዴት መጠገን እንዳለብኝ ህይወት በሚገባኝ መልኩ አስተምራኛለች። ከማንም ምንም ነገር አልጠብቅም። ተራ ሙገሳ መንገዴን እንደማያስተወኝ ሁሉ ተራ ነቀፌታም እኔን አይጥለኝም። እሺ ተመልሰን መተናል። ዜና በዘነዘና በመካከል ላይ ገብቶ ነበረ። ያው እንግዲህ አንዳንድ ጊዜ ሰበር ዜና ስለሚያስፈልጉን በመሀል ላይ ሰበር ዜናዎችን በማካተት እንግዲህ ውብና ውብ ዜናዎችን ለማቅረብ ተገደናል። እንግዲህ ይህንን ዜና ስናቀርቡለት በፈቃደኝነት እርሶም ይማሩበታል በማለት በማሰብ እና በመሰብሰብ ነው ያቀረብነውለት። እስከ መጨረሻ እንዲከታተሉ ጋብዞኖታል። ይሄንን እንግዲህ በመሀል ላይ የሰበርነውን ዜና እርሶም እንዲያዳምጡትና እንዲጠቀሙበት ስንል እንግዲህ ጋብዞኖታል። አማርኛ አንዳንድ ቀን ሊጠፋብንም ቢሆን እንግዲህ ሰበር ዜናዎቹን እንድትጠቀሙበትና እየጋበዝናችሁ እንግዲህ አሁን የቁርስ ሰዓት ስለሆነ ቁርስ ለመብላት ቁጭ ስላለን በሀገራችሁ ትዝታ ዘና ፈታ በሉ እያልን እንግዲህ በወዲሁ እንለያያለን። ከምንረብሾትም እንደዛ ነው።